ጳጳሱ ሞተዋል። የሞተበትን ምክንያት አውቀነዋል። ከሊቀ ጳጳስ እስከ ምዕመን ያለቀሱለት ብቸኛው ሰባኪ ቤተክርስቲያን ጥቁር ለበሰ። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን በያላችሁበት ሰዓት አቆጣጠር ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን እግዚአብሔር ይጠብቅልን፣ ከክፉ ነገር በሙሉ ያርቅልን። ዛሬ ቅዱስ ዮሐንስ ነው። በበረከት በረድ ይጠብቃችሁ፣ ከክፉ ነገር በሙሉ ያርቅልን። ዛሬ ያስኩላችሁ ፕሮግራም አንድ ነው። ጳጳሱ ሞተዋል። ቀብሩም ታውቋል። ስለሱ ጉዳይ በደንብ አስረዳችኋለሁ። የዛሬውን ፕሮግራሜን ማቀርብላችሁ አሁን የአብይ ጾም ላይ ሆነን ይሄን በመነጋገርበት ሰዓት ሁላችንም ብንችል ንስሐ እንድንገባ ሐሳብ እየሰጠኋችሁ ወደ እግዚአብሔር ወደ ንስሐ አባቶቻችን እየቀረብን ጊዜው አልቋል የሚለውን መልእክትም ላስተላልፍላችሁ ጭምር ነው። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ይህ መረጃ ለብዙ ኢትዮጵያውያንና ኦርቶዶክሳውያን እንዲደርስልኝ ግን ሰብስክራይብ፣ ላይክ እና ሼር እንድታደርጉልኝ ይጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ። ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። የዛሬውን መልእክቴን በሐዘን ነው የመጣሁት። ጳጳሱ ሞተዋል። የሞቱት ጳጳስ መምህር ናቸው፣ ሰባኪ ናቸው። ገንዘብ አይቀበሉም፣ አይከፈላቸውም። ወንጌል አገልግሎት አርበኝነት ነው፣ ሰማያዊ አርበኝነት ነው። የሰማያዊ ፈረስ አርበኝነትን ዋጋ ደግሞ በተግባር ያሳየን ሰባኪ ሆኖ ልክ እንደ ጳጳስ የሞተውን ወንድማችን በጣም የምናከብረው የምንወደው መምህር ዘላለም ወንድሙን ነው ጳጳስ ያልኳችሁ። ለኛ ጳጳስ ነው። እንደሱ ቆሞ የሰበከ ያለ ገንዘብ የሰበከ ሰው ጥራ ብትሉኝ አላገኝም። የመጀመሪያው ሰው ከፊት የሚሰለፈው እሱ ነው። ከሀገር ውጭ ሄዶ በአበል የሚሰራ በአበር የሚሰብክ ሰባኪ ብዙ ታገኛላችሁ። እንኳን አይደለም ሰባኪ ወንጌል ሆኖ ጳጳስ ሆኖ ያለ አበል ከአንዱ ሀገረ ስብከት ወደ አንዱ ሀገረ ስብከት እንደማይሄድ እንሰማለን። አሉባልታ መረጃዎች ይወጣሉ። የህንፃ ግንባታ ለማስመረቅ ጳጳስ ቦታው ላይ ለመድረስ የ200 ሺህ ብር አበል የሚል አጀንዳዎች እንሰማለን። ስራ ለመቀጠር ካህን ሆኖ ለመቀጠር ጳጳስ ሆኖ ለመሾም የሥራ አስኪያጅ ሆኖ ለመሾም ዲያቆን ሆኖ ለመቀጠር
ብር ይከፈላል። በገንዘብ በጉቦ የተከፈለ የመንፈሳዊ አገልግሎት ደጋግመን ነው ያየን። የቀብሩ ዕለት ታውቋል፣ ነግራቸዋል ስለ ቀብሩ ቀን። ከዛ በፊት ግን ወንድማችን ስለዚህ ጉዳይ ሊነግራቸው የሚችል አንድ ቡድን አለ፣ የቀብር አስፈጻሚ ኮሚቴ። ይህም በአዲስ አበባ ሀገረ ስብከት በሰባኪያነ ወንጌሎች ስብስብ በሀገረ ስብከቱም ሊቀ ጳጳስም ጭምር የተመራ የቀብር ስነ ስርዓት አስፈጻሚ ኮሚቴ እንዲህ ብለዋል። ከሱ ውጭ ሌላ ማንም ጋዜጣዊ መግለጫ ሊሰጣችሁ አይችልም። ማህበራዊ ሚዲያም ልንናገር አንችልም። እነሱ የሚናገሩት ነው የምንነግራችሁ። መምህር ዘላለም ወንድሙ ለአገልግሎት ወደ ሀገረ ስብከት በአሜሪካ በሄደበት የካቲት 28 በድንገት ሞቷል። የሞተበትን ምክንያት ሰምታችኋል? ዛሬ እኔ እነግራችኋለሁ። የሞተበትን ምክንያት አውቀነዋል። በድንገት ከዚህ ዓለም ድካም ወደ ዘላለማዊ ረፍት ማረፋቸው ይታወቃል። መምህራችን ልፈት ለቤተ ክርስቲያንና ለመላ ኦርቶዶክሳውያን ሁሉ የጋራ ሐዘን ነው። በመሆኑም መምህር ዘላለም ወንድሙ የቀብር ስነ ስርዓት በክብርና በስነ ስርዓት ለማስፈጸም ከአዲስ አበባ ሀገረ ስብከት ጋር በመተባበር ቀብር አስፈጻሚ አብይ ኮሚቴ ተቋቁሟል። በቀብር ስነ ስርዓቱም በተመለከተ ማንኛውም ጉዳይ የሚገለጸው በዚሁ አብይ ኮሚቴ አማካኝነት መሆኑን ብቻ እናሳውቃለን። የቀብር ጊዜና ቦታን በተመለከተ በቀጣይ በዚሁ ኮሚቴ አማካኝነት ይፋ የሚደረግ መሆኑን እንገልጻለን። እስከዚያው ድረስ መላ ኦርቶዶክሳውያን ምዕመናን በትዕግስት እንዲጠብቁ እያሳሰብን ለነፍስ ገብሩ ወልደ ሰማዕት ለመምህር ዘላለም ወንድሙ እግዚአብሔር ረፍተ ነፍስ እንዲሰጥ ጸሎት እያደረጋችሁ እንድትቆዩ ጥሪያችንን በእግዚአብሔር ስም እናስተላልፋለን ብለዋል። ይሄ ኮሚቴውን ያስተላልፈው ይህን መልእክት መምህር ዘላለም ወንድሙን የቀብር አስፈጻሚ ኮሚቴዎች የምታዩቸው እጅግ በጣም እናከብራቸው ሊቃውንት፣ እጅግ በጣም እናከብራቸው ሰባኪያን ወንጌሎች፣ የቤተ ክርስቲያን አባቶቻችንም ጭምር ናቸው። መጋቢ ሐዲስ እሸቱን አለማየሁ ጨምሮ ሰባኪያን ወንጌል እነ ጴጥሮስ እነ ጳውሎስ የምታዩቸው የቤተ ክርስቲያን እንቁ ልጆች የአዲስ አበባ ሀገረ ስብከት የሰባኪያን ወንጌል ህብረት ጋር በመሆን ጋዜጣዊ መግለጫ ወጥተዋል። እኔ ያሳያችኋለሁ፣ የእነሱን ጋዜጣዊ መግለጫ እነግራችኋለሁ። እሳቸው ሲናገሩ እንስማ። አንዴ መጋቢ ሐዲስ እሸቱ አለማየሁ ይሄ የሽኝት ስነ ስርዓት ለዘላለም ተክሊሉ ጭምር ነው፣ ሰርጉ ጭምር ነው። እውነቱን ለመናገር ተክሊል እንደፈጸመ ሰርጉ እንደሆነ ጭምር ነው የማምነው በበኩሌና ሁላችሁም የዛ እምነት አላችሁ አምናለሁ፣ ትጋራላችሁ። ስለዚህ በያላችሁበት ኮሚቴው የሚሰጠውን ሐሳብ ጠቅላይ ቤተ ክህነቱ አስቦበታል። አዲስ አበባ ሀገረ ስብከት ብፁዓን ሊቃነ ጳጳሳት አስበውበታል። በእውነቱ 5-6 ጳጳስ ያጣን ያህል ነው የምንቆጥረውና እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። ከሊቀ ጳጳስ እስከ ምዕመን ያለቀሱለት ብቸኛው ሰባኪ፣ ገንዘብ ያልገዛው ገንዘብ ያልደለለው በእምነቱ የኖረ ስብከቱን ሰብኮ ብቻ አይደለም ኖሮት የኖረ አንድ ሰባኪ ቢኖረን እሱን አጣን። ጌታችን ስንዴውን እየለቀመ ነው አይደል? ጳጳሶች አለቀሱለት፣ አዘኑለት፣ ተናገሩለት፣ መሰከሩለት። በአደባባይ አሳያቸዋለሁ። ብፁዕ አቡነ ዲዮስቆሮስ መስክረዋል። ብፁዕ አቡነ ሳዊሮስ መስክረዋል። የቤተክርስቲያናችን የበላይ አባቶች፣ የቅዱስ ሲኖዶስ ዋና ጸሐፊ፣ የቅዱስ ሲኖዶስ ዋና ስራ አስኪያጅ ሐዘናቸውን ገልጸውለታል። በበቅሎ በእግሩ እየተመላለሰ ገጠር ከከተማ እስከ ውጭ ድረስ ሲያስተምር አንድም ቀን ለሄደበት አንድም ቀን ለአገልግሎት ለተገለገለበት የገንዘብ አበል ሲጠይቁት ተቀብለው ያውቅ። ፈርመው እዛው ለቤተ ክርስቲያኑ ነው ገቢ የሚያደርገው። እዛው አስራት ነው የሚሰጠው። የኖረ መንፈሳዊነቱን ኖሮ ሰብኮ በህይወት ያለፈ ሳይሆን በህይወቱ ተግባር አሳይቶ መንፈሳዊነቱን አስተምሮ እንቁ የሆነ ወንድማችን ነው ያረፈብን። ለኛ ጎደለብን። እውነት ሚዲያ ታይታ ሙገሳ ሲወድ አታዩት። ለታይታ ሲወጣ ለታይታ ሲገኝ አታገኙትም። እሱ ዲያቆን ሄኖክ ኃይሌ እንዲህ አለ። መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀይር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበረ።
ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበር። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃለ እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣው ሰባኬ ወንጌል ነበር። በእርሱ ትእዛዝ ጥቆማ ብዙ ጉባኤያት ተሰማርተን አገልግለናል። በእጅግ ቁም ነገረኛ በመሆኑ በሕይወትህ ትርጉም ባላቸው ቀናት ሁሉ ከጎንህ ነው። ከወር በፊት በጃንዋሪ 31 ደውሎ ለአንድ ሰዓት ያህል የሚያበረታ ዘለግ ያለ ምክሩን ሰጥቶኝ ነበር። በመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበር። በፈተና ምክንያት እንዳንሰበር ታናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው በዚህ ዘመን። ትላንት ሌሊት የእረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ ሲያገለግል እንደ ጳጳስ ተከብሮ የኖረው መምህር ዘላለም ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው። መጽናናትን ያድልን ለኛ። እንደ ሰባኪ ኖሮ እንደ ጳጳስ ተከብሮ የኖረ ወንጌል እየሰበከ ከገጠር እስከ ከተማ ብፁዕ አቡነ ሕምባቆም ጋር በፈረስ በአህያ በጋሪ እየተጫነ የሄደ ገጠር በእግሩ እየሄደ የሰበከ ከሀገር ውጪ እየሄደ በተጠራበት የሌሎቹ እንደሚደረገው የገንዘብ ክፍያ ሲከፈል ወደሱም አይከፈል አይቀበል። ሂዱ የቤተክርስቲያን አስተዳዳሪዎች ተናገሩ። ስሙስ ሁሉንም ብሰማችሁ ምን እንደሚሉ ልንገሯችሁ። አንድ ዘላለም ወንድሙ ከሚያርፍ 100 ጳጳስ ቢሞት 100 ካህን ቢሞት 100 ምዕመን ቢሞት ይሻላል ብለው ይናገሩላቸዋል። ነገር ግን የሰው ነፍስ በእግዚአብሔር ዘንድ ውድድር የላት። እግዚአብሔር የመረጠውን የወደደውን አደረገ። ለቤተሰቦቹ፣ ለወዳጆቹ፣ ለኦርቶዶክሳውያን መጽናናት እንጠይቃለን። ሁላችን እንደሱ የተከበረ አታገኙ። ሞቱን በአንደበቱ የሰበከ ነው። በእንቅፋት ትሙቱ ምን ትሙቱ ሲል እሱን ራሱ ያለውን ላሰማችሁ። ሞትን አይፈራም። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል። እንቅፋት ሞቶ እንሞታለን። መራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ስጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ስጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ስጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። እኛ እንደዚህ ነን። እንደሰበከን እየኖርን ነው። እንደነገረን ኖረን እናውቃለን። የነገረንን እኮ ኖሮት ነው እሱ ያለፈው። እኛ የሰበከንን ወንጌል ያስተማረንን በሱ የተማርን ሰዎች እንደሱ ኖረናል ወይ? ንስሐ ገብተናል? አሁን አብይ ጾም ላይ ነው አይደል? ንስሐ ገብተናል? ዋናችን ተወሰደ እኮ። ሰባኪ ሆኖ እንደ ጳጳስ የምንመለከተው ሰባኪ ሆኖ የወንጌል አርበኛ ሆኖ የከተማ ተጋድሎ የዓለም ተጋድሎ እየተጋደለ አይተነው አለፈ። እኛ ሴት ነን። ነፍሳችሁን የሚወስድ ማንም ስለሌለ ንስሐ ግቡ፣ ስጋ ወደሙ ተቀበሉ፣ ተዘጋጁ አለ። በእንቅፋት ትሙቱ በትንታ ትሙቱ አታውቁትም።
እሱ እንደሞተ ልንገራችሁ። የሱ ሞት በጣም ነው የሚያሳዝነው። ሰው ለትንሽ ነገር ወጥቶ ለካ ሞቶ ያልፋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ይህን መግለጫ ወጣቸው። የመምህር ዘላለም ወንድሙ ወልደ ሰማዕት ክቡር አስክሬን ሽኝት በተመለከተ የተዘጋጀ መርሃ ግብር አሜሪካ ነው ያረፈው። ባረፈበት ስፍራ ሽኝት ስነ ስርዓት ይከናወናል። ቀብሩ ኢትዮጵያ አዲስ አበባ ነው። ሬሳው ከአሜሪካ ወደ አዲስ አበባ ይመጣል። አስከሬኑ እሁድ የካቲት 29 ማለትም ትላንትና በዋሽንግተን ዲሲና አካባቢው ሀገረ ስብከት ባሉ አብያተ ክርስቲያናት ጸሎተ ፍትሐት ይከናወናል። እሁድ ከቅዳሴ በኋላ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ቅጽር ግቢ ላይ የላይኛው መኪና ማቆሚያ አካባቢ የአድባራትና የገዳማት አገልጋዮችና ህዝበ ክርስቲያን ተሰባስበው ሀዘናቸውን ይወጣሉ። ሰኞ ማለት ነው ዛሬ የካቲት 30 2018 ከ12 ሰዓት እስከ 4 ሰዓት ጀምሮ በላይኛው ትሬለር ለቅሶ መድረስ ለሚፈልጉ ቦታ ሁሉ ክፍት ሆናል። ሰኞ ከቀኑ 4 ሰዓት እስከ 7 ሰዓት በአካባቢው አድባራትና ገዳማት አገልጋዮችና ህዝበ ክርስቲያኑ ተሰባስበው የሰርክ ጸሎትና ትምህርተ ወንጌል የጧፍ ማብራት ስነ ስርዓት ሲዘከር ያመሻል። ሰኞ ምሽት 7 ሰዓት ክቡር አስከሬኑ ወደ ቤተ ክርስቲያን ይገባል። ከሌሊቱ 1 ሰዓት የአካባቢው አድባራትና ገዳማት አገልጋዮችና ህዝበ ክርስቲያን ተሰባስበው ሰዓታት ቆመው ያድራሉ። ዛሬ ሌሊት ማለት ነው። ማክሰኞ ጠዋት የአካባቢው አድባራትና ገዳማት ህዝበ ክርስቲያን ተሰባስበው ጸሎተ ፍትሐት ይደርሳል። ማክሰኞ 12 ሰዓት መምህር ዘላለም ወንድሙ የህይወት ታሪክና የወዳጅ ዘመድ ምስክርነት ይሰማል። ማክሰኞ ተጋባዥ እንግዳ ትምህርት ወንጌል ይሰጣል። የሀገረ ስብከቱ ሊቀ ጳጳስ አቡነ ፋኑኤል ቃለ ምዕዳኑና ቡራኬ ተሰጥቶ ክቡር አስከሬኑ ወደ ትውልድ ሀገሩ ኢትዮጵያ ሽኝት ከተደረገ በኋላ ለመታሰቢያ የተዘጋጀውን ጸበል ጸዲቅ ተቀምሶ መርሃ ግብሩ ፍጻሜ መምህራችን ወልደ ሰማዕትን ነፍስ ከቅዱሳኑ ጋር ይደምርልን ብለው እነሱ ነገ ወደ አዲስ አበባ አስከሬኑን ይሸኙታል። ነገ የዛሬ ኮሚቴው መግለጫውን እንደጀመረ የአስከሬን አቀባበል ስነ ስርዓት ያዘጋጃል። የጸሎት ፍትሐት ይከናወናል። በሊቃነ ጳጳሳት በተገኙበት ራስ አድባራት በተገኙበት ይከናወናል። ከዛ በኋላ የቀብር ስነ ስርዓቱን ኮሚቴው ባዘጋጀልን ስነ ስርዓት መሰረት የምንከናወን ይሆናል። ይሄን ነግሬያችሁ ከሱ ቃል ወንጌል ደግሞ አንድ ላሰማችሁ። እጅግ ያሳዝናል ወገኖቼ። ከሊቅ እስከ ደቂቅ እስቲ ከላይ እስከ ታች እስቲ አለ ወይ ዛሬ ከምሁራኑ ዘንድ ሰላም ፍቅር አለ ወይ? ከሃይማኖት አባቶችስ ፍቅር አለ ወይ? ዛሬ በጎጥ በቋንቋ ምክንያት ቤተ ክርስቲያንን ለመገነጣጠር የተነሱ ሰዎች አሉ አይደል? እኔ እኮ መጽሐፍ ጠቅሼ ከምነግራችሁ በላይ ዘመኑ ራሱ እኮ ይነገራል። አይደል? ከላይ እስከታች በዘር በብሔር በቋንቋ በቀለም በሰፈር በጎጥ የተዋደን በሙሉ እስኪ በወንጌል ሰባኪው በዘላለም ሞት ፍቅር እንዝራ፣ እንገልብጠው። ይህንን ታሪክ የተሰበከውን የተኖረውን የምናውቀውን እውነት እንገልብጠው። እውነት ሰብኮልን ስለ እውነት የሞተ አንድ ጀግና ልንቀብር አንድ። ይህንን እኮ እኛ እንደው በምድር ስንኖር እንዲህ አይነቱን ወንድማችንን ቅዱስ ማለት ይገባን ነበር። የኖረውን ነው የሰበከልን። ያኖረው መጽሐፍ ቅዱስን ያኖረው ወንጌል ነው። ባኖረው ወንጌል የኖረው ወንድማችንን በሱ ቃል እንኳን አንድ ቀን እንኳን እንቀይር። አጠገባችን ያለ አንድ ሰው አንድ ወንድማችን አለፈ። ብፁዓን ሊቃነ ጳጳሳት ብፁዕ አቡነ ሳይሮስና ብፁዓን ዲዮስቆሮስ አንድ አይነት መልእክት ነው መልእክታቸው። ለበርካታ ዓመታት ከገጠር እስከ ከተማ ድረስ ከሀገር ውስጥና ከሀገር ውጪ በወንጌል አገልግሎት በታማኝነትና በትጋት ያለ እረፍት ሲያገለግሉ የኖሩ መምህር ዘላለም ወንድሙ በዛሬው ዕለት ከዚህ ዓለም ድካፍ ማረፋቸውን ተከትሎ የተሰማን ጥልቅ ሐዘን እንገልጻለን። ልጃችን መምህር ዘላለም ወንድሙ በእውነቱ ቅን፣ ደግ፣ ታታሪ፣ ትሁትና ደከመኝ ሰለቸኝ ሳይሉ ጠንካራ አገልጋይ ነበሩ። በዛሬው ዕለት የልጃችን መምህር ዘላለም ህልፈትን ስንሰማ ከፍተኛ ሐዘን ተሰምቶናል። እግዚአብሔር አምላክ ነፍሳቸውን በአብርሃምና በይስሐቅ በያዕቆብ እቅፍ ያኑርልን። ለቤተሰቦቻቸው ለወዳጆቻቸው እንዲሁም ለኦርቶዶክሳውያን ልጆች በሙሉ መጽናናት ይስጥልን። አባ ዲዮስቆሮስ
የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ አባ ሳዊሮስ የቅዱስ ሲኖዶስ ስራ አስኪያጅና የሸገር ሀገረ ስብከት ሊቀ ጳጳስ እንዲህ ብለውናል። ታሞ አስታመውት ተቸግሮ ለሕክምና አይደለም የሚሄደው፣ ወንጌል ሊያገለግል ነበር ወደ አሜሪካ የበረረው እና ብዙዎችን ያስደነገጠው ምክንያት ሆስፒታል የገባ ሰው እንደማይወጣ አንደኛው ማሳያ ነው። በቅርብ ዓመታት ወዲህ እየሰማናቸው ከቅርብ ጊዜያት ወዲህ የምንሰማቸው ሰዎች ድንገት ወይ ልቤን ወይ የሆነ ነገሬን አመመኝ ብለው በገቡ ወይ በነጋታው ወይ የገቡ ቀን ሲያርፉ እንሰማለን። ወንድማችን መምህር ዘላለም ወንድሙ አይኔን አመመኝ ብለው ሆስፒታል ገቡ። አስከሬናቸው ወጣ። ያረፉት እንደዚህ ነው። ያመማቸውም አይናቸውን የገቡት ለአይናቸው ሕክምና ነው። አሜሪካ ከሄዱ ገና 4 ቀናቸው ነበር። አይኔን ልታይ ብለው ሆስፒታል ገቡ። አስከሬናቸውን ተቀበሉ። ብዙ የምታውቋቸው ውጭ ሀገር ያሉ ወንድሞቻችን፣ አባቶች፣ የቤተክርስቲያን አስተዳዳሪዎች፣ ካህናት በእንባ ሲራጩ ነው ያሉት። እጅግ በጣም አዝኗል። ብዙ ኢትዮጵያውያን አልቅሰዋል። እዚህ ኳስ ሜዳ ሰፈር ወንድሞቻችንና እህቶቻችን የከተማው ጳጳስ ነው ሀገር ውስጥ ኖሮ ከተማ ተወልዶ ወንጌል ሰብኮ በወንጌል ኖሮ የሞተ አንድ መምህር ድንቅ መምህር አለፈብ። ስለዚህ ለምን እናናዝን? ቤተክርስቲያን ጥቁር ለበሰች። የከተማው ቅዱስ አረፈብ። የተናገረውን ኖሮ በተናገረው አረፈ። ከምን መጣ ዛሬ የእርስ በርስ ጦርነቱ፣ መበላላቱ፣ መነካከሱ፣ እልቂቱ ከየት መጣ? ዛሬም የሞት ዜና ነው የምንሰማው። ኢትዮጵያውያን አስከሬን ነው የምንቆጥረው። ዛሬም በሀገራችን በኢትዮጵያ ሰይፍ አለ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ይሄ የበደል ውጤት ነው፣ የኃጢአት ውጤት ነው። ክፎች ጸብ ዘሩ፣ መለያየት ዘሩ፣ ጎጠኝነት ዘሩ። እሱ በትውልዱ ልቡና ላይ በቀለ። አሁን እየታጨደ ነው ያለው። ኃጢአትን የሚዘራ መከራ ያጭዳል። የተዘራውን የበቀለውን እየታጨደ ያለው። እስራኤልስ በአሕዛብ ሰይፍ አለቁ፣ በባቢሎናውያን። ኢትዮጵያውያን ዛሬ እርስ በርሳችን እየተላለቅን ያለ ነው በጦርነት። በቃችሁ ይበለን። ወገኖቻችን እኮ ቀባሪ አጥተው ስጋቸውን የምድር አራዊት የሰማይ አሞሮች እኮ ይበሉት ነው ያለው። ከዚህ በላይ ምን አለ? እኛም ባለመከራዎች ሆነናል። ጦርነት ነው፣ ግጭት ነው፣ ሁከት ነው አለ። ገና አልበረደም። ሌላው በረሃብ ነው ያለቁት እስራኤል ስጋ ረሃብ ነው። ረሃብተኞች ነን። ኑሮ ከብዶናል፣ ተወዶብናል። ዛሬ ኢትዮጵያ ምድር ላይ የረከሰው የሰው ሕይወት ነው ዋጋ ያጣው። ዕቃውማ ሸቀጡማ እየተወደደ ነው በየዕለቱ። ኑሮ ይከብዳል፣ ይወደዳል። ውድ ዋጋ የተከፈለለት የሰው ሕይወት ግን ዋጋ አጥቶ ረክሷል። እንዲሁ ነው የሚልቀው። ረሃብ ነው አለ። በሽታ ነው። ብዙ ወገኖቻችን በበሽታ እያለቁ ነው። ስደት ነው። በገዛ ሀገራችን ስደተኞች ነን። መፈናቀል ነው ያለው። ወጥቶ ለመግባት ስጋት ነው፣ ድንጋጤ ነው፣ ፍርሃት፣ ጭንቀት ውስጥ ነው ያለ ነው። ምን ሰማው የምናየው ይሄንን ነው ወገኖቻችን። አንዳንድ ኢትዮጵያውያን ያልፍልናል ብለው መንገድ ላይ አልፎባቸዋል። ወይ በድንበር ጠባቂዎች ተገድለዋል፣ ወይ ባህር ውስጥ በጀልባ ተሳፍረው ሲሄዱ ሰጥመዋል። በወንጌል የሚኖሩ አሉ፣ ገንዘብ እየተከፈላቸው ወንጌል እየሰበኩ ነው። ለወንጌል የኖሩት ግን እንዲህ እንደ መምህር ወንድሙ ዘላለም የመሰለ ሰው አታገኙ። በወንጌል የሚኖሩት ገንዘብ አሳዳጅ ናቸው። ለወንጌል የሚኖሩት ገንዘብ ስጧቸው፣ ይሄ ለቤተ ክርስቲያን ነው፣ እኔ ወንጌል ሰባኪ ነኝ፣ ከደሞዝ ውጭ አይገባኝም ብለው ፈጽሞ ገንዘብ የማይቀበሉ እውነተኛ መምህር፣ አባት፣ ወንድም፣ መከታ፣ የቤተ ክርስቲያን እንቁ ልጅ ነበሩ። ይኸው በዘር እንደምንባላ ነገሩ። ቤተ ክርስቲያናችን ውስጥ በዘር እንዳለ ነገሩ። እንዲህ አይነት ሰባኪ ታገኛላችሁ? የጳጳስ ወዳጅ በመሆን ጥፋት ሲያዩ ዝም እያሉ እየተደበቁ የሚሰብኩ ሰዎች እኮ እናውቃለን። ሀገረ ስብከት ላለመስቀየም የሚናገሩ እኮ እናውቃለን። የአርሲው ሬሳ፣ የወለጋው ሬሳ፣ የጎጃሙ ሬሳ፣ የትግራዩ ሬሳ የኛው እኮ ነው። የሁሉም ኢትዮጵያ ውስጥ ያለ
ይሄ እኮ በዘር ጦስ የመጣውን የዘራነውን አጨር ነው አሉ። ነው የዘራነውን ነው እያጨርን ያለን። ዛሬም ማርስ ይሞታል፣ ዛሬም ካህን ይገደላል፣ ዛሬም ሼክ ይገደላል፣ ዛሬም የሃይማኖት ግጭት አለ፣ ዛሬም የሃይማኖት ልዩነት አለ፣ ዛሬም በቋንቋ ልዩነት አለ። እግዚአብሔር ግን አንድ አምላክ ነው ያለን። አንድ ወንጌል፣ በአንድ ወንጌል ተመሳሳይ ቆብ አድርገው የተለያየ ቋንቋ የሚሰብኩ የተለያየ ጦርነት የሚከፍቱ ራሳችንን የሚያጋጩን እኮ እኛው ቤት ነው ያሉት፣ ውጭ አይደለም። ቤተ መንግስት አልፈልጋቸው። ምን ያው እዚሁ እኛ ቤት ነው የምፈልጋቸው። እኛው ቤት ነው ያሉት። ጉዳችን ውስጣችን ነው፣ ሐዘናችን ቤታችን ነው። የኛ የከተማው ቅዱስ የኳስ ሜዳው የአዲስ አበባው ጀግና ወንድማችን አርፎብናል። ለቀብር እንዳትቀሩ። መልእክቱን፣ የቀብር ሰዓቱን፣ ፕሮግራሙን በወጣ ሰዓት ነግራችኋል። እናንተ ግን በያላችሁበት ለንስሐ ሞት ያብቃችሁ። ከነብላ ቤተሰቦቻችሁ ንስሐ ገቡ። የዛሬው ቆይቴ በሐዘን ጀምሬ በሐዘን ነው የምጨርሰው። አዎ ጳጳሱ ሞተዋል። ለኛ በተግባሩ በስራው በምግባሩ በስብከቱ ለወንጌል ኖሮ ለወንጌል የሞተ የከተማው ጳጳስ መምህር ዘላለም ወንድሙ አርፎብናል። የሞተበትም ምክንያት አይኑን ታሞ ነው። ለወዳጅ ለዘመዶቹ መጽናናት ያድልልን፣ ለኛንም ብርታቱን ያስጥስታል። ሰነቅ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ ሦስት አገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን አገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ አገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ